የኛ የህግ ማስከበር ዘመቻ ሶስት የተለዩ ዓላማዎች አሉት። በግልጽ ዓላማ ላይ የተመሰረተ ነው። አንደኛው ወንጀለኞች በሺ የሚቆጠር 20 ዓመት ህዝቡን የጠበቀ በማያውቀው በማያገባው ምክንያት በዘሩ ምክንያት ብቻ ያሰሩት የጨፈጨፉት በየቦታው አስክሬን የጣሉትን ሰው የፈጸሙበትን ወንጀል በኢትዮጵያ ህግ መሰረት ስለሚያስጠይቅ እጃችሁን ለመንግስት ስጡ፣ ለህግ ስጡ ነው ያለው። ለህግ የሰጡ ሰዎች እኮ እንደምታውቁት አልብሰን አብልተን አሁን አበባ ይመስላሉ እኮ። ለህግ ስጡና ህግ ይዳኛችሁ ነው ያለው። ህግ የፈለገውን ያድርግ። ስለያዝን እንግደል አላልንም እኛ። አንዱ ወንጀለኞች ለህግ ማቅረብ ነው። ሁለተኛው ታጋቾች ማስፈታት ነው። ኢትዮጵያን አምነው ለኢትዮጵያ ክብር ከሀገራቸው ተፈናቅለው 20 ዓመት ምሽግ ላይ ያሉ ሰዎች ባልጠበቁት መንገድ ከጀርባቸው ተመተው በሺ የሚቆጠር ኦፊሰር ታፍኖብናል። የትኛው ሀገር ነው የራሱን ዜጋ ለማስለቀቅ ጥረት የማያደርገው? አሁን እንደሚፎከረው እኮ አይደለም። ማንም ሰው የራሱ ኦፊሰር ቢያዝበት ታጋች ነፃ ለማውጣት በብዙ ኦፕሬሽን በእስራኤል አይተናል፣ በተለያዩ ሀገራት ይሰራል። እኛ ግን 1000 ምናምን ኦፊሰር ጀነራል ጨምሮ ነው ያለው። ሁለተኛው ዓላማ እነሱ ማስፈታት ነው። ሶስተኛው ዓላማ ህዝባችን ስለሆነ ይህ ክልል ኢንትሪ ማስተዳደር ኖሮት ቤዚክ ሰርቪስ እየሰጡ መንግስት ሆኖ ወደ ምርጫ ሄዶ ራሱ የሚፈልገውን ኃይል በምርጫ መምረጥ ነው። በመጀመሪያው ዓላማ ላይ በርካታ ወንጀለኞች ይዘናል። እንደምታውቁት የቀሩ ወንጀለኞች አሉ። የቀሩ ወንጀለኞችን ከአጠቃላይ ኦፕሬሽን ጋር ለማያያዝ የሚሞክር ኃይል አለ። ስህተት ነው። አፍጋኒስታን ላይ አልቃይዳን ሲደመስስ የአሜሪካ ጦር ቢንላደንን ለመያዝ ግን ዓመታት ነው የወሰደበት። አፍጋኒስታን ላይ ጦር ማፍረስና ቢንላደንን መያዝ ለየብቻ ነው። እኛ ይህ ኃይል እንደ ኢንስቲትዩሽን የሚያደርገውን ነገር አጥፍተነዋል። ግለሰቦች ይፈለጋሉ፣ ሲገኙ ለህግ ይቀርባሉ። ታጋች ማስፈታት 100% ኦፊሰሮቻችን አስፈተናል። አዋርደው ገለው ይጣላቸውን ቀብረናል። የተዘረፍነው መሳሪያ ቁጥር ስፍር የለውም። ባለፈው አንስቼላችኋለሁ። አስመልሰናል። የተሳካ ነበር። ሶስተኛው ኢንተርቪው አድሚኒስትሬሽኑ ኦልሞስት በሁሉም ወረዳ በሁሉም ዞን ኢንፍራስትራክቸር ዘርግቶ ሰርቪስ ለመስጠት ጥረት እያደረገ ነው ያለው። ይሄ አድሚኒስትሬሽን መታገዝ አለበት። ህዝቡ ማገዝ አለበት። ፌደራል መንግስት ማገዝ አለበት። ክልሎች ማገዝ አለባቸው። ምናግዘው ለህዝባችን ስንል ነው። ህዝቡ እስካላገዘው ይጎሳቀላል። ቤዚክ ሰርቪስ አያገኝም። ይሄ አድሚኒስትሬሽን ግን የሁል ጊዜ አይደለም። ምርጫ እስኪካሄድ የተከበረው ምክር ቤት እንዲገነዘብ የምፈልገው በዚህ በኢንተሪም አድሚኒስትሬሽን በትግራይ ክልል ካሉ የሚፎካከሩ ፓርቲዎች ውጪ አንድ አማራ፣ አንድ ኦሮሞ፣ አንድ ጉራጌ የተቀላቀለ የለም። የትግራይ ህዝብ ራሱን በራሱ የማስተዳደር መብቱን በሚጠብቅ መንገድ ውጊያ ላይ ያለን እንኳን ቢሆን ያረጋግጥነው ይሄንን ነው። የራሱ ልጆች ናቸው። ካልፈለጋቸው በምርጫ ይጣላቸው፣ የፈለገው ይምረጥ፣ መብቱ ነው። ሶስቱን ለማሳካት የተደረገ ህግ ማስከበር ዘመቻ ነው። ይሄ ብቻ ሳይሆን በሂደቱ ንጹሃን ሰዎች እንዳይጎዱ መቼም ባለፈው አንስቼዋለሁ፣ አልዘረዝረውም። መቀሌ እንዳንዋጋ፣ ሽሬ እንዳንዋጋ፣ አክሱም እንዳንዋጋ ከፍተኛ ጥረት አድርገናል። አክሱም እኮ ከያዝን በኋላ በማግስቱ ታስታውሱ ከሆነ ህዳር ጽዮን ማርያም ተከብሯል እኮ ላይፍ ትዝ አይላችሁ? ተከብሯል እኮ። ከተሞች ላይ ችግር እንዳይመጣ ወታደሮቻችን በቦቴ ውሃ እንዲያጠጡ ሙከራ ተደርጓል። እዚህ ጋር ያለው ችግር ምንድነው? ርዝራዡ የተበተነው ኃይል የመከላከያ ሰራዊት ከገባ ውሃም ቀለብም ከሰጠ በኋላ እየቆዩ አንድ ሰው ሁለት ሰው ብቻ ሲያገኙ ሲመቷቸው፣ ሲተኩሱ፣ ሲገሉ መከላከያ ድጋሚ ቁጣ ሲመሰረትበት የተፈጠሩ ችግሮች አሉ በየቦታው። መጀመራቸው ብቻ ሳይሆን ድጋሚም ፕሮቮክ እያደረጉ ማለት ነው። ከባድ መሳሪያዎች ከተሞች ላይ እንዳይተኮስ ሮኬቱን ጨምሮ እነሱ እየተኮሱኝ አልተኮስንም። ታውቃላችሁ፣ ሚሳኤሉ እንዳይሰራ ለማምከን የሰራን እንጂ ሮኬት ስላለም ብለን አልተኮስንም። ያ
የኛ ህዝብና የሚደርስበትም ጣጣ የኛው ዕዳ ስለሆነ እንደዚህ አይነት ግጭት ግን በተወሰነ ደረጃ ማየት ጠቃሚ ነው። ኢራቅ ላይ ዘመናዊ ጦሮች ዘመናዊ ሀገራት ያደረጉት ውጊያ 60% በላይ ያጠቃው ሲቪሊያን ነው። ሞደርን የሚባል አርሚ ተዋክቶ አፍጋኒስታን ላይ 25% ያጠቃው ሲቪሊያን ነው። የመን እየሰማችሁ ነው፣ ሲሪያም እየሰማችሁ ነው። በከፍተኛ ደረጃ ሲቪሊያን ይጠቃሉ። በእነዚህ አይነት ጊዜ the best መፍትሄ ውጊያ ለመጀመር ነው። ከጀመርክ ዘመናዊም ሁን ሀብታምም ሁን ደሃም ሁን ያው ኮላተራል ዳሜጅ ውጊያ ያመጣል። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ውጊያ በጣም አስቀያሚ ነገር ነው ከተገባ። ቲፒኤልኤፍ ከተሞች ላይ ከባድ መሳሪያ ያከማቸው፣ በሃይማኖት ተቋማት አካባቢ ላይ እንደ ምሽግ የተጠቀመው ሮኬት የተኮሰው ዋናው ምክንያት በጣም ከፍተኛ የሆነ የሲቪል እልቂት እንዲፈጠር በማሰብ ነው። ጥንቃቄ ለማድረግ ከፍተኛ ጥረት ተደርጓል። አሁን ለትግራይ ህዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ መጋጋጥ ጠቀሜታ የለውም እንበልና የተከበረው ምክር ቤት ፈቅዶ መንግስትንም እረፍ ብላችሁ እዚያ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ቢባል እና መቀሌ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም፣ ሞራልስ ደቋል እኮ ቤት በኩል። ማንስ ነው የሚሰማቸው? ማን ነው የሚያምናቸው? ካሁን በኋላ ፕሬዝዳንት እንዴት ይኮናል? አይኮንም። ኢትስ ጎን። ይሄ ታሪክ ነው። በፍጹም ብንዋጋ ባንዋጋ አይደገምም። እኔ የሚያስታውሰኝ 83 84 አካባቢ ወደ ምዕራብ ስለነበርኩኝ የሆነ ወሬ ነበር ሁልጊዜ ኮሎኔል መንግስቱ ስፔሻል ስፓርታና ኤርቦርን ወታደር ይዘው ጋምቤላ ገቡ ይባላል። በቃ ሰራዊት ውስጥ ወሬ ብቻ ነው። መጡ፣ ደረሱ፣ ጋምቤላ ገቡ ይባላል። እሳቸው የሉም። እንደዚህ አይነት ፕሮፓጋንዳ ለኢትዮጵያም ለትግራይም አይጠቅምም። የሚያስፈልገው አሁን ጠንካራ ኃይል አውጥቶ ክልሉን አረጋግቶ ወደ ሰላም መውሰድ ነው። ምክንያቱም ህዝባችን እየተጎዳ ስለሆነ ከሰብአዊ መብት ጥሰቶች ጋር ተያይዞ ቅድም እንዳነሳሁት ውጊያ ጥፋት ነው፣ ብዙዎች ይጎዳል፣ ጥያቄ የለውም። በትግራይ ክልልም የደረሱ ጥፋቶች አሉ። የሚጋነነው ፕሮፓጋንዳው የሚዋሻውን ትታችሁ ሴት በመድፈር ንብረት በመዝረፍ ጥፋቶች እንደተካሄዱ መረጃዎች ያመላክታሉ። ከሀገር መከላከያ ሰራዊት ጋር ሳምንት ነው የገመገምነው። ትናንት እሁድ ነው የጨረስነው። የሀገር መከላከያ ሰራዊት አባል ሆኖ በትግራይ እህቶቻችን ላይ መድፈርን መዝረፍን የፈጸመ ማንኛውም ወታደር በህግ ይጠየቃል። እኛ ጁንታ ምታን ያልነው እንጂ ህዝባችን አጎሳቅል አላልነው። ይጠየቃል። ጁንታውን ስንጠላ ህዝቡን ለይተን የምንሄድበትን መንገድ በኦፕሬሽን ኤቲክስ ካልመራን በስተቀረ ይሄ አደገኛ ነገር ነው። የተከበረው ምክር ቤት እንዲያስብ የምፈልገው አሁን የምንባላው ኦሮሞ፣ አማራ፣ ወላይታ ብለን የምንባላው ነገር የእንደዚህ አይነት ኦፕሬሽን ብልሹ አሰራር ውጤት ነው። የዛሬ 100 ዓመት የሆነ አካባቢ የተደረገ ኦፕሬሽን አንድ ህዝብ እንደ ህዝብ አማራ የሚባል ህዝብ የሄደበት አይደለም። አንድ የአማራ ጀነራል ወይም አንድ የአማራ ደጃዝማች ሊሆን ይችላል አሰልፎ የሄደው ጦር ከጦርነት በኋላ መድፈር፣ መዝረፍ፣ መግደሉ ሲገባ እስከዛ ድረስ አማራና ኦሮሞ ወላይታና ምናምን ይባላል። ህዝብና ህዝብ ተጋጭቶ ሳይሆን ለዘመቻ የሄደው ኃይል ከድል በኋላ የሚያስከትለው ጥፋት አደገኛ ቁስል ነው። ይሄው እየተሰቃየንበት ነው ያለን እንጂ አሁን ያለው አማራማ ምንም ያገናኘው ታሪክ ውስጥ ምንም ያውቀው ነገር አለ?
ወታደር ካሸነፈ በኋላ በከፍተኛ ኤቲክስ ካልተያዘ በስተቀር ለዘመናት የሚቀጥል ቁርሾ ሊጥል ይችላል። ለዛው ጠንከር ብለን በእኛ ሰራዊት ላይ እርምጃ መውሰድ የምንፈልገው ጀግኖችን እንሾማለን፣ እንሸልማለን። ጥፋተኛ ደግሞ በሕግ እንጠይቃለን። ጥፋትን በሚመለከት ከፍተኛ የሆነ ግነት አለ፣ ፕሮፓጋንዳ አለ። እሱ ነባራዊ ነው። አንድም ጥፋት ካለች ግን ማስተካከያ እርምጃ መውሰድ ያስፈልጋል። በእኛ በኩል ከምናደርገው ውጭ ሰብአዊ መብት ኮሚሽን ጠንካራ ጥናቶች ሲያካሂድ ቆይቷል። በቅርቡ ሪፖርት ያወጣው ተስፋ አደርጋለሁ። ሰብአዊ መብት ኮሚሽን በሚያቀርበውና በእኛ ሪፖርት መካከል ሰብአዊ መብት ኮሚሽን በሚያቀርበውና የጁንታው ርዝራዦች በሚናገሩት መካከል የቁጥር የድርጊት ዲፍረንስ ሊኖር ይችላል። አንድም ቢሆን ግን መፈጸም የለበትም። ይህም በጥንቃቄ ማየት ያስፈልጋል። የተከበረው ምክር ቤትም በአንክሮ ማንሳት ያለበት የጁንታውን ብቻ ሳይሆን ከሱ ጋር ተያይዞ ህዝባችን እየደረሰበት ያለው መከራ የሚስተካከልበት መንገድ የእናንተም ኮንሰርን መሆን አለበት። የሚፈናቀል የሚራብ ሰው ስላለ አንዶች እውነት